መርሐባ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ሀባይቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ ሰላም ነኝ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል ኢንሻአላህ። በያለንበት አላህ ይጠብቀን፣ አላህ ጤናችን ይስጠን። ከጤንነት የበለጠ ሀብት የለም ሀባይቦቼ። እንግዲህ ዛሬ ደግሞ ማለት ነው በአዲስ ቪዲዮ መጥተናል። ሀና አብዱን ይዤላችሁ መጥቻለሁ ማለት ነው። ሀና እንግዲህ ከዚህ በፊት ኪራ ከስራ አባሯት ነበረ። እንግዲህ ሂጃቧን ለብሳ ቢሮ ተገኝታለች ማለት ነው። ወይኔ ጌታዬ፣ ቢጃማ ለብሳ ቢሮ ተገኝታለች። እንግዲህ ባለሙያ እንግዲህ ጥፋቴን እንዴት ነው አርም የምነግረው፣ ቆይ እንዴት ልበለው እያለች እንግዲህ ምላሿን እያዘጋጀ ትገኛለች ማለት ነው። በሂጃብ ኮተት እያለ ይመጣል። ያረ እንዴት ነው ደግሞ የሚያምርባት ሂጃቡ! አረ እንደው በዚህ እንኳን ማለት ነው እንደው ማር ቤት ገብተሽ ምርጥ ቁርስ ብትሰሪ፣ ቁርስ ነው ያልኩት፣ ምርጥ ምግብ ብትሰሪ አሪፍ ነበር ማለት ነው። እንግዲህ እየቀበጣጠረች እንዴት ነው መልስለት፣ እንዴት ነው ምለው እያለች መልሷን እያዘገጃጀች በአፏም በእጇም እያወራች ድንገት አለቃው መጥቶ ከኋላ ግትር ጎበዝ እንዴት ነው። ከዛ እንደገና የሆነ ነገር አንስታ አረ በዝን ነው ምለው እንዴ እያለች ድጋሜ ደግሞ ወደ ራሷ ለመመለስ ስትሞክር ድንገት ዞር ሲል አለቃ ወይኔ ሀና፣ አረ እንደው ያንቺ ውርደት መቼ ነው የሚያልቀው? መቼ ነው የሚያበቃው? እያለች በሆዷ እንግዲህ ልታዳምጥ ቁጭ በይ በቃ ብሏታል ማለት ነው። ቁጭ አዎ ሰላማዊ መስላ ቁጭ በቃ አሁኑ ስራዬን ጀምሬያለሁ በቃ ትልና እንግዲህ ደስታዋን ገልጣ በጣም 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 እንዲህ ምንም ብላ መስግና ቀበጣጥራ እዛው አለችበት። በቃ አሁኑ ጀምራለሁ በቃ ቢጃማ ያለው ወቅትና ፊቱ ለማውለቅ ትሞክራለች። እንዴ ዘሩ ቀለጠ። ይሄማ ነገር አለው እንግዲህ። እሱም ያው ከመፍራቱ የተነሳ ደግነቱ ደግሞ ከስር ያው ቆንጆ ልብስ አለ። የቢሮ ልብስ ለብሳ ነው ተላይ የደረበችው እች ጉዴኛ። አውልቃ ወደ ስራ ገብተዋለች ማለት ነው። እኔማ ራሱ ማለት ነው እኔ ለራሱ ገርሞኝ ፊቴን ለመሸፈን እንኳን እሷ አይደለም እዛ አጠገቡ ያለው ፊቴን ለመሸፈን ሞክሬ ነበረ። ግን ደግነቱ ደግሞ እነሱ መቼስ ያው ነው ልብስ ማውለቅ ብቻ ነው የቀራቸው እኮ ወደ ውጭ ለመሄድ በቃ ሌላ ነገሩን እኮ አይተነዋል። የሆነ ነገር ብቻ ቀርቷል እኮ የሆነ ነገር ብቻ ነው የቀረው። እሱም በቅርቡ ይወጣል። አውዝ ብላ ለማንኛውም እንግዲህ ቢጃማውን አውልቃ ወደ ስራ ገብታለች ማለት ነው። ደግነቱ ቢጃማው ሲወለቅ ልብስ አለ። እሱም ደንግጦ ዞር ይላል። እሱ ተመስገን ነው ደግ ልብስ አለ ላይሽ ላይ ብሎ እሱም ፈጣሪውን በማመስገን ያው ተቀብሏታል ማለት ነው። በቃ ተዘገጃጅታ ዞር አለች ብዶ አለቀ። ለማንኛውም ቀጣውን ይመስላል እንግዲህ እናያለን። ቢጃማውን እንግዲህ ከወረቀት ጋር ልታረገው ነው ወይስ ወዲ ልታረገው ነው? ወይ ጉድ ፈላ! አረ እዚች ነገርስ እንደው ነገሩ እግራ ወጣ። ለማንኛውም እንግዲህ አረ ወረቀት ጋር እንዳይጨምሩ ይጨማደድ። አይ ደግሞ ትንሽ አርፌ ነበር አቦ። በቃ እንግዲህ በአንድ እግሩ ታቆሞ መጣች እያለ እሱም እየተማረረ ያው ስራ ተመብዛቱ የተነሳ ተመልሳለች። በኋላም ደግሞ እንግዲህ ያው ቢሮ ላይ ተቀምጣ ነበረ። እንዳጋጣሚ እስቲ የዚችን የልጅ ጉድና የለኝ ብሎ ቅዱስን አምጾታል። እንግዲህ ቅዱስ ሽማግሌ ነው እዛ ሰፈር። ቅዱስ ሲመጣ ያው እዛ ላይ ጠረጴዛው ላይ ቆማ በረሮ ታባርራለች። ዝም ብላ ይመለከታታል። ዞር ብትል እንግዲህ ያለ እንዴ በረሮ እያባረርኩኝ እኮ ነው እየገደልኳ ነው እና በረሮ ብቻ አይሆን እንዴ ቢሮ ምናምን ትልና ተቀበጣጥራለች። አይ መከራ ነው። እና መመለሷን ጽናት ታውቃለች? አይ አታውቅም። ልነግራት አስቤያለሁ እያለ እሱም ተጨንቋል። የሚስቱ ነገር ሆኖ እንግዲህ ሚስቱም ደግሞ ኪራ ዘንድ ሲመለስ ቅዱስን ታገኘዋለች። እንዴት ተራራቅን እኮ ለምንድን ነው የጠፋሽው? ምናምን ሰላምታ፣ ያው የባህላዊ ሰላምታ። ከዛም በኋላ እንግዲህ አይ ኪራ ዘንድ ሂጅ እኮ ነው ስራ በዝቷል ምናምን ሲል ያው ይሄማ የሚያዳብረው ሰው አግኝቷል ማለት ነው እያለች እሷን ባሽሙር እየተናገረች ኧረ ምናምን አዳበር ነው ደግሞ የአገር ፋይል አንጥሶ ከመረብኝ እንጂ ስራ በዝቶብኛል እያለ ምናምን እሱም እኮ ሊያቃጥር ነው እኮ ምንም እኮ አልሰራም። ከዛ እንደገና አዎ ስራ በዝቶብኛል እያለ ነበር ስልና እሷ ደግሞ ወደ ኪራ ስትመጣ እንግዲህ አጅሪት እዛ ነበረች። ድንገት የጽናትን ድምፅ ሲሰማ እሱም ነይ ተደበቂ እና እንደለመደችው ትደበቃለች። ያው ተጠረጴዛ ስር ነው እሷ ሁልጊዜ የምትገኘው። ስትደበቅ እሱም በፍራቻ ሚስቱን ለማውራት ሞከረ። ሚስቱም ትንሽ ሰከን ብላለች። ጽናት ዛሬ ያው እንዴ ምንም ብላ ሰከን ብላለች የተወሰነ። ኤኒዌይስ እሷም እንግዲህ
አላስችላት ብሎ እንዴ እሷ ኮንፎን ቢይዟት እኮ በመቀመጫዋ ማውራቷ የማይቀር ስለሆነ ይሀና ነገር ድንገት ስትወራ በቃ እኔ ልገዝ ስትልና እሱ መቀመጫ ላይ ልትቀመጥ ብታስብም ጽናት አልቻለችም። እኔ ይቀመጣል ችግር የለውም ኧረ አውሪ ዝም ብለሽ ምናምን እና እሱ መቼም ልጅቱን እንዳታይበት ስለፈራ ነው ስለተጨነቀ መገሚስት ኧረ ለካ ብዙ መከራ አለው። እኛም እኮ ለካ ትልቅ መከራ ነን እኮ። ለነገሩ እኛ በእውነቱ መልክ ነው ሴቶቹ በእውነቱ ነው አሉ። አንዳንዴ ቤታቸውን ትዳራቸውን ስለሚወዱ ነው። ያ ወንዶች ውጭ ስለሚሄዱ ሁል ጊዜ ያው ትዳር እንደሚያፈርሱ እርግጠኛ ስለተሆነ በዚህ ሰዓት በዚህ ዘመን አዎ ልክ ናት እኮ። እናም ያው ልክ ናት እኮ ልክ ናት። ነገር ግን እንዲያለችውም ደግሞ ነገሩ ጎን ነው። እሷን ብቅ ታል አንቺ ምን ትሰሪያለሽ እዚህ ደግሞ አንቺ አይጥ ግን እኮ አላለቻትም ነኝ ያልኩት። ከዛ እሷም ደግሞ አይ ማን ነው የሚሉት ነገር ሲያጡ እሷ ተደብቄ ነው አለች። ከዛ በቃ እናንተ አውሩን የለውጣ እያለች ተነስታ ትሄዳለች ማለት ነው። እሷም ደግሞ ሰከን ብላ ለማሰብ ሞክራለች። ጽናት እንግዲህ ዛሬ ትንሽ ሰከን ብላለች። ለማንኛውም ፈቅዳለታለች። ግን እኔ በጣም 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 ምንድን ነው እናንተ ጨርሱት። ስለዚህ ከእሷ እንድትርቅና ምንም አይነት ፊት እንዳታሳያ ትፈልጋለሁ የሚለውን ነገር በአጭር ተናግራ ዘግታለች። እንግዲህ ምን ተፈጠረ? በሌላ በኩል ደግሞ እንግዲህ ያው ምሩ በደንብ ተንቀሳቅሳ ስራም እየሰራች ነው። ያው እንግዲህ ለመናገር ሞክራለች። ከሆነ ሰዓት በኋላ መናገር ችላለች። ነገር ግን ደግሞ ስትበድላት ወይም ደግሞ ስታስቸግራት የነበረችው ሰራተኛዋ እገልሻለሁ በወንድሜ ፍቅር ወንድሜ ባንቺ ምክንያት ራሱን አጠፋ እያለች ስታሰቃያትም ነበረ። እሱ ራሱን አላጠፋም በገዛ ራሱ ነው ምናምን እያለች ለመመለስም በዚህ ሰዓት ሞክራለች ማለት ነው። ምክንያቱም መናገር ስለማትችል እሷም መረዳት አልተቻለም ወይም ደግሞ መረዳዳት አልቻሉም ማለት ነው። እና እሷ ክፉ እንዳልሆንሽ አውቃለሁኝ፣ ነገር ግን ደግሞ ተረጋግተሽ አስቢ፣ የሚቆጭሽን ነገር አታደርጊ ብላ እሷም ከተነጋገረች በኋላ መልሳላታለች በደንብና መክራታለች። እሷም ደግሞ በምክሯ በጣም ስላዘነች በስራዋ ስለመከረቻት ምሩ ስለመከረቻት ሰራተኛቱም በጣም በስራዋ ተጸጽታ ለማለቀስ ሞክራለች። በስራ ተጸጽቶ ወደ ጥሩ ነገር መመለስ ያው ብልህነትና እጅግ በጣም ጀግንነትም እንደሆነ ያሳያል ማለት ነው። በሌላ በኩል ደግሞ እንግዲህ ተያይዘው ከሂና ጋራ ሀናና ሂና ደግሞ ስማቸው አንድ ነው፣ ላጥ ይላሉ። እንግዲህ ኪያ ሁሎችንም ስራ ሸፍና ትቆያለች ማለት ነው። በሌላ በኩል ደግሞ ትንሿ ሌላ መዘዝ ይዛ መታለች ማለት ነው። ከትምህርት ቤት አንድ ጨፍላቃ ይዛ መታ ቤቷ ይዛ ገብታለች። ጽናት ቤት ተከትሏት መጥቷል። እርፍ ይሄንን ፍሩልኝ። ድንገት ስመጣ እንግዲህ ያው ከዚህ በፊት ፎቶዋንሽን እያለች አስረፍዳባት ነበር። ረፍዶባት ከትምህርት ሳልማር ነው ተመለስኩት ትላታለች። ነገር ግን ልጅየው ተከትሏት ገብቷል። ይሄን የምታደርገው ደግሞ የገዛ ጓደኛዋ መቅዲናት። ከዛም እንግዲህ ድንገት እንዴ ይሄ ሰውዬ ምን አስቦ ነው? ቆይ እንዴ ለምንድን ነው እንደዚህ የሚሆነው እያለች ስትል እሷም ተደናግሯት ሰራተኛዋ ወይ ባሰሪዎቿ ቤት እንግዲህ ወንድ ማስገባት በጣም ትልቅ መዘዝ ነው። ድንገት ደግሞ የኪራ ሚዜ የነበረው እሷን የሚወዳት ልጅ ድንገት ይመጣል። እንዴ ይሄንን ፍሩልኝ ምንድን ነው እያለ እሱም ገብቶ ነበረ። ያኛው ደግሞ እየተጨፋለቀ ንግግሩ እንዴ ያ ፓርት ግን እስከሚያልፍ የቸኮለ ሰው ኮሜንት ይጻፍልኝና በጣም አስቸግሯት ነበረ። መጥቶ አገጩን አላቆት ሄዷል። በጣም አሪፍ። አረ እንዲዛ አይደለም። ከትምህርት ቤት ተመልሳ ስመጣ እንግዲህ ረፍዶ ነበረ። ተመለስኩ ስትላት ወይኔ በእኔ ምክንያት ነው በጣም ይቅርታ፣ ነገር ግን ትንሿ ዘንድ የመጣው ለማጥናት ተብዬ ነበር፣ ግን እሱ ለማጥናት አይደለም እሷ እንደምታስጠና ያውቃል፣ ግን ታስጠናኝ በሚል ተልካሻ ሀሳብ መጥቶ እንግዲህ ትንሿን ላፍ ሊያረግበት ነበረ። እንግዲህ ከዛም በኋላ ምን ተፈጠረ የሚለውን በሚቀጥለው እናያለን ማለት ነው። አብራችሁን ቆዩ። በሌላ በኩል ደግሞ እንግዲህ ኪያና ሀና ከዚህ በፊትም ያው እንግዲህ በጣም በጥሩም ሲፈላለጉ ነበረ። ነገር ግን አረ ወይኔ እንደው የኪያ ስራ በጣም ነው የሚያስቀው። እንደው እኮ ነው የሚያደርጋት። እሱም እኮ ወንድና ሴት እያለ እየተወዛገበ
አንዴ ወንድሜ አንዴ እህቴ እያለ ነው እየኖረ ያለው። እሷም ደግሞ ከሀና ጋር ሲሆን በቅናት በቃ ብጥስጥስ ብላለች፣ ሞት ትደርሳለች። ለምንድን ነው ካገኘኸው ጋር የምትጣበቀው? አንተ እንዲያንተ አይነት ወንድ እኔ አይቼ አላውቅም። እኔ እኮ አንቺ ስሜት መረዳት እኮ በጣም ነው የከበደኝ። እንግዲህ ሂድና ሀና ትንገርህ ትልና እኔ ራሴንና ከራሴ ጋር መሆን ፈልጋለሁ፣ ራሴን ማረጋጋት ፈልጋለሁ ትልና ከስራዋ ላጥ ብላ ትሄዳለች። እንግዲህ ላጥ ብላለች። ኪያ ትመለሳለች ወይስ አትመለስም የሚለውን ነገር እናያለን ማለት ነው። ይሄንን ጉድ ደግሞ ወንድም ተብዬው አለቃ ተብዬው አይሰማም ማለት ነው። ሲሰማስ ምንድን ነው ነገሩ? ድጋሜ ከጓደኛው ጋር ሊጣላ ነው? አይሴት ማናደርገው ነገር እኮ የለም። እንግዲህ መቅደስም ደግሞ ሀሳቧ እየተሳካላት ነው። አንዱ እንዲዛ መታ ከዛም ከሰራተኞቿ ወይም ማን ነው ከአሰሪዎቿ ለማጣላት ያቀደችው እቅድ ይመስላል። አቤት የጓደኛ ክፉ! ለነገሩ እጅግ አሪፍ ትምህርት ነው። በትምህርት ስወዱበት ማለት ነው። ምሩም እንግዲህ ማነጋገር ችላለች። ያው እንኳን ደስ ያላችሁ የምሩ ቤተሰቦች፣ የምሩ አድናቂዎች ማለት ነው። እንግዲህ ያው ሰራተኛቱም ልታሳስርኝ እንዳልሆነ ተስፋ አረጋለሁኝ፣ እየዋሸሽኝ እንዳልሆነ ተስፋ አረጋለሁኝ። ያው ሰው እስከሚመጣ ነው ብለሽ ካልሆነ በስተቀር ከህሊናዬ በላይ እየሆንሽ ነው ብላ እሷም ማዝናለች። እንግዲህ ስራ ታውቃላችሁ ያሳዝናል ማለት ነው። እሷም ደግሞ በፍጹም አላደርገውም፣ አንቺ ከስራሽ ተጸጽተሽ ከተመለሽ ራሱ ይሄ ላንቺ እስር ቤት ነው። እኔ ችግር የለብኝም፣ ፈጣሪ ይመስገን፣ አሁን ድኛለሁ፣ መናገርም ችያለሁ። ስለዚህ ምንም እንድትሆኝ እኔ ራሴ አልፈልግም። ስላንቺ ጥሩነት ወንድምሽ ነግሮኛል ከዚህ በፊት ከሱ ጋር በነበረን ቆይታ። ስለዚህ እኔ የአንቺ ተመሳሳይ ስራ ሰርቼ ምን እጠቀማለሁ? ሲጀመር ተቃራኒሽ ነው መሆን ያለብኝ። መሆንም ያለበት ደግሞ ያንቺ ተቃራኒ እንጂ ተመሳሳይ መሆን የለበትም። ነገሩም እንደዚህ ነው ሊሆን የሚያስፈልገው ብላ ነግራታለች። እንግዲህ በሚቀጥለው ምን ይፈጠራል የሚለውን ነገር አብረን እናያለን ማለት ነው። ሀባይብ እስከዛ ድረስ ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አይከፈልበትም፣ ሰብስክራይብ አድርጉ። እየተቆራረጠ ይመስለኛል፣ እጅጉን ይቅርታ። እንግዲህ ምንም ማድረግ አልችልም፣ ለምን እንደሚቆራረጥ አላውቅም እዚህ ጋር። ኤኒዌይስ እንግዲህ የምሩ ቤተሰቦች፣ የምሩ አድናቂዎች እንኳን ደስ ያላችሁ።